ጤና ይስጥልኝ ሀብተ ገብርኤል ነኝ ከኮፒምስ። በዛሬ ቪዲዮ የምናየው ፕሮጀክት እንዴት ክሬት ማድረግ እንችላለን፣ እንዴት አፕዴት እናደርገዋለን፣ እንዴት ሴቲንጉን መሙላት እንችላለን የሚለውን እናይና ጊዜ ካለን በፕሮጀክት ደረጃ እንዴት ኢምፕሎይዎችን አሳይን ማድረግ እንችላለን፣ የክላይንትና የኮንሰልታንት ሪፕሬዘንታቲቭ እንዴት አሳይን ማድረግ እንችላለን የሚለውን የምናይ ይሆናል። አብራችሁን ቆዩ። ፕሮጀክቶችን ሲስተም ውስጥ አድ ለማድረግ በግራ በኩል ፕሮጀክት ማኔጅመንት የሚለው ላይ ክሊክ እናደርጋለን። አሁን ሁሉም ኤምፕሎይ ወይም እዚህ ሲስተም ላይ አሳይን የተደረገ ሰው ፕሮጀክት ክሬት ማድረግ አይችልም። ክሬት ማድረግ የሚችለው ቅድም ባሳየዋችሁ መሰረት ካን ማኔጅ ፕሮጀክትስ የሚል ፕሪቪሌጅ የተሰጠው ሰው ብቻ ይሆናል ማለት ነው። አሁን እኔ ለጊዜው አለኝ፣ ስለዚህ አዲስ ፕሮጀክቶችን መጨመር እችላለሁ። እንደምታዩት እዚህ ጋር አሁን 3 ኦልሬዲ የተጨመሩ ፕሮጀክቶች አሉ። አንድ አዲስ ፕሮጀክት እንጨምር። አድ ፕሮጀክት የሚለውን ክሊክ እናደርጋለን። እዚህ ጋር የፕሮጀክቱን ስም እናስገባ። ለምሳሌ G+20 ኦፊስ ቢልዲንግ ቢኖር ከዛ ምን አይነት ነው፣ የቢልዲንግ ነው፣ ሮድ ነው ምናምን እንመርጥለታለን። ህንፃ ምን ስቴጅ ላይ ነው ያለው፣ ኮንስትራክሽን ስቴጅ ላይ ነው ያለው ወይ ኦፕሬሽን ነው፣ ቴንደሪንግ ምን ላይ ነው ያለው፣ ኮንስትራክሽን በለው። ክላይንት እና ኮንሰልታንት እንመርጥለታለን። ግን አሁን ግዴታ አይደለም፣ ክላይንት ኖረም አልኖረም ሲስተሙ ይሰራል። ኮንሰልታንትም እንመርጥለታለን። እዚህ ጋር ኖረም አልኖረም ችግር የለውም። እዚህ ጋር ሰርች ማድረግ እንችላለን ክላይንቶችን፣ ኮንሰልታንቶችን በስማቸው። ለጊዜው አያስፈልገንም። ስታተሱን እናስገባለን። አክቲቭ ነው ወይ፣ ኮምፕሊትድ ነው፣ ፍሮዝን፣ አንደር ዲስፒዩት፣ ተርሚኔትድ፣ ፌልድ፣ አክቲቭ ነው ብለን እናስገባ። ሎኬሽኑ የት አካባቢ ነው ይለናል። ለምሳሌ ባህር ዳር። ከዛ ኮኦርዲኔት አስገቡ ይለናል። ኮኦርዲኔቱን ከጉግል ማፕ ላይ ማስገባት እንችላለን። እንዴት እንደምናስገባ ላሳያችሁ። አዲስ ታብ ልክፈትና ወደ ጉግል ማፕ ልሂድ። ጉግል ማፕ እየከፈተ ነው። ስለዚህ ወደ አንድ ሎኬሽን እንሄድና ለምሳሌ የሚሰራው ህንፃ እዚህ አካባቢ ነው ብለን አስዩም ብናደርግ ምን ማድረግ ይኖርብናል? ራይት ክሊክ አድርገን የሚሰጠንን ኮኦርዲኔት ላይ ክሊክ እናደርጋለን። ኮኦርዲኔቱን ኮፒ አድርጎልናል። እንመለስና ፔስት እናደርገዋለን እዚህ ላይ። ስለዚህ ከጉግል ማፕ ኮኦርዲኔት በዚህ መልኩ ማምጣት እንችላለን። ከዛ ኮንትራት ሳይኒንግ ዴቱ መች ነው ይለናል። ኮንትራት ሳይን የተደረገበትን ቀን እናስገባለታለን። እዚህ ዴት ፒከር አለ፣ እሱ ጋር ዴቱን ፒክ ማድረግ እንችላለን፣ ወይንም ማኑዋሊ ራሳችን መጻፍ እንችላለን። ቀኑን፣ ወሩን እና አመቱን መጻፍ እንችላለን። ለምሳሌ እኔ ማኑዋሊ አመቱን ጻፍኩበት። ከዛ ኮሚንስመንት ዴቱ መች ነው ይለናል። ኮሚንስመንት ዴት እናስገባለታለን። ለምሳሌ በ2025 አስገባሁለት። ከዛ መቀጠል ኦሪጂናል ዱሬሽን አስገቡ ይለናል። እዚህ ጋር ስናስገባ ሁሌ መጠቀም ያለብን ካላንደር ዴት መሆን አለበት። እሱን እናስገባለን። ለምሳሌ 500 ካላንደር ዴት ሊሆን ይችላል። እሱን አስገባሁኝ። ከዛ መቀጠል ባነር ኢሜጅ ይጠይቀናል። ግዴታ አይደለም፣ ካለ እናስገባለን፣ ከሌለ ችግር የለውም። ስለ ፕሮጀክቱ ዲስክሪፕሽን እዚህ ጋር መጻፍ እንችላለን። እሱን ጽፈን ስንጨርስ አድ እንለዋለን ማለት ነው። ፕሮጀክቱ በዚህ መልኩ ሰክሰስፉሊ ክሬኤትድ ሆኗል ማለት ነው። ከዛ መቀጠል ፕሮጀክቱን አፕዴት ማድረግ ከፈለግን አፕዴት ማድረግ እንችላለን። ራይት እዚህ ጋር ክሊክ አድርጌ አፕዴት እለዋለሁኝ። ከዛ ፕሮጀክቱ ለምሳሌ G+22 ከሆነ በዚህ መልኩ ስሙን ማስተካከል እንችላለን። ሌሎቹንም ነገር ማስተካከል እንችላለን። ክላይንት ካለ ክላይንት እናስገባለን፣ ኮንሰልታንት ካለ ኮንሰልታንት እናስገባለን ማለት ነው። አሁን ለምሳሌ እኔ ክላይንቱን አላስገባሁበትም። ማስገባት ከፈለግኩ ባህር ዳር ዩኒቨርሲቲ ወይንም ኮንሰልታንቱን የሆነ ነገር ማስገባት እንችላለን። ሰርች ማድረግ እንችላለን እዚህ ጋር በስማቸው። ለምሳሌ አሁን እዚህ ሲስተም ላይ የተመዘገበው አንድ ኮንሰልታንት ብቻ ነው። 100-200 ቢመዘገቡ በስማቸው እዚህ ጋር ሰርች ማድረግ ትችላላችሁ። ክላይንትንም በተመሳሳይ እንደዚህ ሰርች ማድረግ ትችላላችሁ ማለት ነው። ስንጨርስ አፕዴት እንለዋለን። አፕዴት ያደርግልናል ማለት ነው። አሁን ፕሮጀክት ክሬት አድርገን ጨርሰናል። ቀጣይ ሴቲንጉን እንይ። የፕሮጀክት ሴቲንግ ክሊክ አድርገን እዚህ ጋር ሴቲንጉን ማስተካከል እንችላለን። G+22 ይሄን ነው ክሬት ያደረግነው። የእሱን ሴቲንግ ማስተካከል እንችላለን።
እዚህ የፕሮጀክት ሴቲንግ አለ። ሞቢላይዜሽን ዴቱ ምን ያክል ነው፣ አድቫንስ ፔይመንት ምን ያክል ፐርሰንቴጅ ነው የሚሰጠው፣ ነምበር ኦፍ ኢንስቶልመንቱ ምን ያክል ነው፣ አድቫንስ ፔይመንት ሲከፈል በስንት ዙር ነው የሚከፈለው እሱን እናስገባለን። ሪፔይ ሲደረግ የአድቫንስ ተመልሶ ሲከፈል በስንት ፐርሰንት ነው የሚከፈለው፣ ፐርፎርማንስ ሴኩሪቲ ምን ያክል ፐርሰንት ነው፣ ሪቴንሽን በስንት ዙር ነው የሚከፈለው ይጠይቀናል። ሪቤት ካለ፣ ማክሲመም ቫሪዬሽን ሊሚት ሰፕሊመንታሪ ሊሚት ካለው፣ ይሄ ማክሲመም ኤክስቴንሽን ኦፍ ታይም ሊሚት ካለው፣ ኤልዲ ወይም ሊኩዊዴትድ ዳሜጅ ምን ያክል ነው ፔናሊቲው፣ ማክሲመም ፔናሊቲው ምን ያክል ፐርሰንት ነው፣ ፕሮፊት እና ኦቨርሄድ ምን ያክል ነው የሚለው እነዚህን የመሳሰሉትን እንሞላለን። እዚህ ጋር ምን የሚላለ ኤክሰለንት ፐርፎርማንስ ምን ያክል ፐርሰንት ነው። ለምሳሌ ፕሮጀክቱ ምን ያክል ፐርፎርም ሲያደርግ ነው ኤክሰለንት የምንለው፣ ቬሪ ጉድ የምንለው ምን ያክል ፐርሰንት ነው። ፕላን ከተደረገው ማለት ነው። ፕላን ካደረጋችሁት ምን ያክል ፐርሰንት ፐርፎርም ሲደረግ ነው። ጉድ ፐርፎርማንስ፣ ሳቲስፋክተሪ፣ ፑር ፐርፎርማንስ ምን ያክል ፐርሰንት ነው የሚለውን በዚህ መልኩ ሴቲንጋችን እንሞላለን። ሌላው ማቴሪያል ቶሌራንስ፣ ሌበል ቶሌራንስ እና ኢኩፕመንት ቶሌራንስ ነው። ይሄ ምን ማለት ነው? ለምሳሌ በአንድ ሜትር ኪዩብ ውስጥ 3.6 ኩንታል ሲሚንቶ የምትጠቀሙ ከሆነ ምን ያክል ፐርሰንት ነው ቶሌሬት የምታደርጉት ለአንድ ፕሮጀክት ማናጀር ከዛ በላይም ወይ በታችም እንዲጠቀም። ለምሳሌ 6-7 ኩንታል ከተጠቀመ ይሄ በጣም ኦቨር ኮንሳምፕሽን ነው። ሌትስ ሴይ 3.605 ቢጠቀም አንቺ በጣም ትንሽ ፐርሰንት ነው። እስከ ምን ያክል ፐርሰንት ድረስ ቶለሬት ታደርጋላችሁ? ኦቨር ኮንሱም ሲያደርግ ለምሳሌ ከ5% በላይ ኮንሱም ሲያደርግ ቀይ ያበራበታል፣ ኦቨር ኮንሱም አድርገሃን ይለዋል። ከዛ በታች ሲጠቀም ደግሞ ማለት ከኔጌቲቭ 5 በታች ሲጠቀም ደግሞ አንደር ኮንሱም አድርገሃን ይለዋል ማለት ነው። ይሄን ፕሮጀክቶችን ለመቆጣጠር ያገለግልናል። እሱን እዚህ ጋር ሴቲንጉን ካስገባን በኋላ አፕዴት ማድረግ እንችላለን። ይሄን ለምሳሌ እኔ ወደ ነበረበት 5 ልመልሰው እና አፕዴት ማድረግ እንችላለን ማለት ነው። በዚህ መልኩ ፕሮጀክታችንን በዚህ መልኩ ክሬት ማድረግ እንችላለን፣ አፕዴት ማድረግ እንችላለን፣ ሴቲንጉን ማስተካከል እንችላለን ማለት ነው። አሁን ወደ ፕሮጀክቱ ቀጥታ እንግባ። G+22 ኦፊስ ቢልዲንግ እሱን ነው ክሬት ያደረግነው። አሁን አሳይን ማድረግ የፈለግነው የክሊያንት ሪፕሬዘንታቲቭ እና የኮንሰልታንት ሪፕሬዘንታቲቭ ነው። በግራ በኩል እንምጣና ሂውማን ሪሶርስ የሚላለ እሱ ጋር ክሊክ አድርገን እንደምታዩት ፔይ ግሬድ፣ ሳላሪ ኮምፖነንት እና ፖዚሽን ከሄድ ኦፊስ ጋራ ተመሳሳይ ናቸው፣ ግን የራሳቸውን ነው ጀነሬት የሚያደርገው። ለምሳሌ በፕሮጀክት ደረጃ ባይ ዊክሊ ነው ጀነሬት የሚያደርገው፣ በሄድ ኦፊስ ደረጃ መንዝሊ ነው። ይሄ ግን በ2 ሳምንት አንድ ጊዜ ይሆናል ማለት ነው ክፍያ የሚከፈለው። ሳላሪ ኮምፖነንትም የራሱን ጀነሬት ያደርጋል በፕሮጀክት ሌቭል። ፖዚሽኖችም ደግሞ ለፕሮጀክት አፕሮፕሪየት ወይም ተስማሚ የሆኑ ፖዚሽኖችን ጀነሬት ያደርጋል። እንደምታዩት ካርፔንተር ምናምን አሉ፣ ሳይት መሀንዲሶች ምናምን አሉ። ከነዚህ ውስጥ እናንተ የፈለጋችሁትን አፕዴት ማድረግ ትችላላችሁ፣ ድሊት ማድረግ ትችላላችሁ፣ የፈለጋችሁትን ማድረግ ትችላላችሁ ማለት ነው። ኤምፕሎይም በተመሳሳይ ከሄድ ኦፊስ ጋራ ተመሳሳይ ነው። የሚለዩት እነዚህ ናቸው፣ ክሊያንት ሪፕሬዘንታቲቭ እና ኢንጂነር ሪፕሬዘንታቲቭ። አንዱ ጋር ክሊክ ላድርግበትና እንደምታዩት አሁን አድ ክሊያንት ሪፕሬዘንታቲቭ ይለኛል። ክሊያንት ሪፕሬዘንታቲቭን እዚህ ጋር መጨመር እችላለሁ። እዚህ ጋር ኖቲስ ማድረግ ያለባችሁ አንድ በጣም ኢምፖርታንት ፖይንት ምንድን ነው? ይሄ ፕሮጀክት ክሊያንትና ኮንሰልታንት አታች ካደረጋችሁለት ፕሮጀክቱን ክሬት ስታደርጉ ኮንትራክተሩ የክሊያንቱንና የኢንጂነሩ ሪፕሬዘንታቲቭ አሳይን ማድረግ አይችልም። ማነው አሳይን ማድረግ የሚችለው? ራሱ ክሊያንቱ ነው አሳይን ማድረግ የሚችለው። በዚህ ኬዝ ካስታወሳችሁ ፕሮጀክቱን ክሬት ስናደርግ ኤምፕሎይውን ዘለነው ነበረ፣ ክሬታ አታች አላደረግ ነው። አንዴ ተመልሼ ላሳያችሁ። G+22 ቢልዲንግ ይሄ ነው። እዚህ ጋራ ክሊያንት የሚለውን አታች አላደረግንለትም። አሁን ባህር ዳር ዩኒቨርሲቲ ብዬ ባስገባና አፕዴት ብለው ክሬት ማይምን ክሊያንት ሪፕሬዘንታቲቭ እና ኮንሰልታንት ሪፕሬዘንታቲቭን እኔ አሳይን ማድረግ አልችልም። አሁን ክሊያንት ሪፕሬዘንታቲቭ እንደምታዩት እዚህ ጋር አድ የሚል በተን የለም። የኢንጂነር ሪፕሬዘንታቲቭም አድ የሚል በተን የለም እዚህ። ምክንያቱም ክሊያንት አታች ካደረግንለት እዚህ ፕሮጀክት ክሊያንቱ ራሱ ነው ሪፕሬዘንታቲቮቹን የክሊያንቱ ሪፕሬዘንታቲቭም የኮንሰልታንቱ ሪፕሬዘንታቲቭ አታች ማድረግ ወይም አሳይን ማድረግ የሚችለው ማለት ነው። በዚህ ኬዝ እኛ አታች ማድረግ አንችልም ማለት ነው። አሁን ወደ ኋላ መልሼዋለሁኝ። ስለዚህ የክሊያንት ሪፕሬዘንታቲቭ መጨመር እንችላለን። ለምሳሌ አንድ የክሊያንት ሪፕሬዘንታቲቭ ልጨምር፣ የሆነ ሰርች ላርግ። ለምሳሌ አበበ እያዩ የሚባል ሰውዬ እሱን አሳይን አደረግኩት። ለኢንጂነር ሪፕሬዘንታቲቭ ደግሞ አንድ ሰው አሳይን ላድርግ።
የሆነ ሰውን መርጥና ለምሳሌ አሳይን አደረግኳት። ወደ ክላይንት ሪፕሬዘንታቲቭ እንምጣና አበበ የሚባል ሰው እያለ ለሱ ፖዚሽን እንስጠው። ፖዚሽን እንመርጥለታለን። የክላይንት ሪፕሬዘንታቲቭ ነው። ክላይንት ሪፕሬዘንታቲቭን ሰርች አድርገን እንመርጣለን። ፔይ ግሬድ እንመርጥለታለን። ከዛ ከመች ጀምሮ እስከ መች ነው የሚለውን ዴት ፒክ እናደርግለታለን። ኢንድ ዴት ካለው ኢንድ ዴት እናስገባለን። ካልሆነ ከረንት ይሆናል። አድ እንለዋለን ማለት ነው። ክላይንት ሪፕሬዘንታቲቭ የሚባል ፖዚሽን ሰጥተነዋል። የራሱ ፔይ ግሬድ አለው። ጥቅማ ጥቅም መጨመር ከፈለግን ማለትም ሳላሪ ኮምፖነንቶችን ክሊክ እናደርግበትና አድ ሳላሪ ኮምፖነንት ብለን ሳላሪ ኮምፖነንት እንጨምራለን። ለምሳሌ ሜዲካል አለዋንስ 1200 ብር ልንሰጠው እንችላለን። ከዛ በተጨማሪ ኮሚሽን ወይም ሃርድሺፕ አለዋንስ ስንት እናድርገው? 5% ኦፊስ ቤዚክ ሳላሪ ማለት ነው። እዚህ አድርገን እንጨርሳለን ማለት ነው። ይሄ የክላይንት ሪፕሬዘንታቲቭ ነው። ለኢንጂነር ሪፕሬዘንታቲቭም በተመሳሳይ ፖዚሽን መስጠት እንችላለን። ለምሳሌ ሬዚደንት ኢንጂነር ሊሆን ይችላል። ሬዚደንት ኢንጂነር ፔይ ግሬድ እንሰጠዋለን። ቀኑን ፒክ እናደርጋለን። አሳይን አደረግነው። ለዚህ ሬዚደንት ኢንጂነር የሚሰጠው ጥቅማ ጥቅም ይኖራል። ሜዲካል አለዋንስ 6000 ብር የመሳሰሉትን ጥቅሞች መስጠት እንችላለን ማለት ነው። በዚህ መልኩ ክላይንት ሪፕሬዘንታቲቭ እና ኢንጂነር ሪፕሬዘንታቲቭን አሳይን ማድረግ እንችላለን ማለት ነው። አንድ በመጨረሻ ማሳያችሁ በኮንትራክተሩ የራሱን ሰዎች አሳይን ሲያደርግ ፕራይሜሪ ማድረግና አለማድረግ ይችላል። አሁን ለምሳሌ በሄድ ኦፊስ ደረጃ በባለፈው ቪዲዮ ካያችሁ ጥበባክ የሚባል አሳይን አድርገን ነበረ። እዚህም ጥበባክ የሚል በፕሮጀክት ደረጃ አሳይን እናድርግ። አሁን ሁለት ጥበባኪዎች አሉ። ጥበባኪ እዚህ ጋር አሁን ፕራይሜሪ አይደለችም። ሄድ ኦፊስ ደረጃም ጥበባኪ የሚል አሳይን የተደረጋለ፣ በፕሮጀክት ደረጃም አሳይን አደረግ ነው። በአንዱ ፕራይሜሪ ናት፣ በሌላኛዋ ግን ፕራይሜሪ አይደለችም። ምን ማለት ነው? ደሞዝ የሚሰራላትና አቴንዳንስ ምናምን የሚያዝላት በፕሮጀክት ደረጃ ሳይሆን በሄድ ኦፊስ ደረጃ ይሆናል ማለት ነው። ነገር ግን ወደ ፕሮጀክት ደረጃ መምጣት ከፈለግን ይሄንን እዚህ ጋር ክሊክ አድርገን ሜክ ፕራይሜሪ እንለዋለን። ከዛ በኋላ ይሄንን አንብቡት። ፕራይሜሪ ሆነች ማለት አቴንዳንስን ፔሮልም የሚሰራላት በፕሮጀክት ደረጃ ነው ማለት ነው፣ በፕሮጀክት ሌቭል ነው ማለት ነው። የስ ሜክ ኢት ፕራይሜሪ ስንለው ፕራይሜሪ ሆናለች ማለት ነው። አሁን ይሄ ማለት ነው በሄድ ኦፊስ ደረጃ ፕራይሜሪ አይደለችም። ወደ ሄድ ኦፊስ ሂደን ብናይ አሁን ለምሳሌ ሂውማን ሪሶርስ ላይ ኤምፕሎይስ ጥበባክ የሚለው አሁን ምንድነው? ፕራይሜሪ አይደለችም ማለት ነው። ወደዚህ ማምጣት ከፈለግንም በተመሳሳይ ሜክ ፕራይሜሪ ብለን ወደ ሄድ ኦፊስ መመለስ እንችላለን ማለት ነው። በዚህ መልኩ በፕሮጀክት ደረጃ እንዴት ሂውማን ሪሶርስ አሳይን እንደምናደርግ ክላይንትና ኢንጂነር ሪፕሬዘንታቲቭ እንዴት አሳይን እንደምናደርግ አይተናል። በቀጣይ አቴንዳንስ እንዴት እንደሚያዝ እናያለን። አጭር ቪዲዮ ይሆናል። አብራችሁን ቆዩ።